አሁን ህወሓት ጦርነት አውጇል ያልኩት ምንድነው 6 ዓመት ያለፈው መንግስት መልሻለሁ ብሏል። እኮ ወደ ጦርነት ነው የሚያስገባል። ከሻዕቢያ ጋር እየሰሩ ነው። ይሄም ወደ ጦርነት ነው የሚያስገባል። ሻዕቢያ በትግራይ ጦርነት እንዲኖር ነው የሚፈልገው። ፌደራል መንግስትም ብለው ትግራዮች እርስ በራሳቸውም እንዲዋጉ ይፈልጋል። ስለዚህ ይሄ ታቀፈ ቲፒኤልኤፍን ከጦረኛ አካሄዶች ነፃ ልታወጣው አችልም ነው የኔ ፖይንት። ጥሩ እሺ፣ አሁንም አስተያየት መስጠት ፈልጋለሁ። ኦፍ ኮርስ ወደ ጦርነት ነው የሚወስደው። ምንወድቅ ምንነሳው ምንራበው ምንንገላታው ለ3 ዓመት ያህል ልብስ ሳናወልቅ ምንተኛው ለአማራ ህዝብ ስንል ነው። ለአማራ ህዝብ ስንል በጣም ፈታኙና ከባዱ በነገራችን ላይ በዚህ ህይወት ውስጥ ለህዝባችን ዋጋ መክፈሉ እንዳለ ሆኖ ለ3 ዓመት ያህል ልብስ ሳወልቁ መተኛት፣ ለ3 ዓመት ያህል አፈር ላይ መንከባለል፣ ለ3 ዓመት ያህል የእንግልት ኑሮ መኖር፣ ለ3 ዓመት ያህል ጥሩ መጠጥ ውሃ አለማግኘት፣ ለ3 ዓመት ያህል ጥሩ ምግብ አለማግኘት፣ በዛ ላይ ለ3 ዓመት ያህል የጥይት አሩር እየነደደ ውጊያ ማድረግ ከባዱ ነው። ከዚህም በላይ ብዙ እኛስ በህይወት ኑሮን ይህን ምስክር ለመናገር ፈለግን። በህይወት የሌሉ
ብዙ የገበርናቸው ወንድሞች አሉ እስከ ትናንት ድረስ የጀግንነት ሞት የሞቱ የጀግንነት መስዋዕትነት የከፈሉ እንደነ አፄ ቴዎድሮስ እንደነ እምዬ ምኒልክ እንደነ በላይ ዘለቀ ስማቸው በታሪክ የተመዘገበ ማለት ነው እና ህዝባችን ነፃነት የማምጣት የኛ ግዴታ ነው። ለዚህ መንግስት ባሪያ ሆናለሁ ብሎ እያጎበደደ ውትፍ ሚነቀል ካለ እሱ ራሱ ይወቅለት። ከውትፍ ነቃይነት አይገላገልም። እኛ ግን የአማራ ህዝብ አንገቱ ቀና ብሎ እንዲሄድ ዋጋ እየከፈልንም ቢሆን እየሞትንም እየተሰዋንም ቢሆን ህዝባችን ነፃ እናወጣለን። ይህ ቃላችን ነው። ቃል የገባንለትን ትግል እስከ ቀራንዮ ድረስ እናስፈጽማለን። በትግል መካከል መስዋዕትነት ይኖራል። መስዋዕትነት እየተከፈለም ቢሆን የአማራን ህዝብ ነፃነት የማምጣት ደግሞ የዚህ ትውልድ በዚህ ሰዓት ተኩስ የከፈተው የህወሓት ቡድን የሁለተኛውን ዙር ጦርነት የውጊያ ቀጠና አማራ ክልልን አድርጎ መምረጡ ተሰምቷል። ድጋሜ ደም አፋሳሹንና የማይቀረውን ጦርነት በትግራይ ምድር አናካሄድም፣ ይልቁንም በጎንደር በወሎና ምናልባትም በአፋር ክልል አውዳሚ ውጊያዎችን እናደርጋለን በማለት ለክልሉ ነዋሪዎች ስጋት እንዳይገባቸው መተማመኛ ቃል ሰጥቷል። መረጃዎች እንደሚያሳዩት ከሆነ በትግራይ ተወላጆች ተቀባይነትን ያጣው ቡድን አይዟችሁ የጦር አውድማው በትግራይ መሬት ላይ ሳይሆን አማራ ክልል ላይ ነው የምናደርገው በማለት አውጇል። ህወሓት ታሪካዊ ጠላቴ በሚለው የአማራ ህዝብ ላይ ባለፉት በርካታ ዓመታት የሰራው ግፍ አልበቃውም። ባለፈው ባሏ የተገደለባት ሚስትና ልጇን ያጣች የአማራ እናት ሳትጽናና ያወደመው ትምህርት ቤትና መሰረተ ልማት ሳይጠገን የቀበረው ፈንጅ ሳይወጣ ለዘመናት የጎነጎናቸው ሴራዎች ሰንኮፍ ሳይነቀል ዳፋው እንደቀጠለ ባለበት በዚህ ሰዓት ከቻለ 4 ኪሎ ለመግባት ካልቻለ ደግሞ የአማራን እስትንፋሶች ወልቃይትና ራያ የመሳሰሉ ርስቶችን ለማስመለስ ለጦር ሜዳነት ጎንደርና ወሎን መርጧል። ላለፉት ተከታታይ ዓመታት እረፍት ያላገኘው መከረኛው የአማራ ህዝብም አሁንም በሁለተኛው ዙር አውዳሚ ጦርነት ለውጊያ ቀጠናነት ተመርጧል የሚል አሳዛኝ መረጃ የተሰማ ሲሆን ሌላኛውን የውጊያ ቀጠና እንድነግራችሁ ደግሞ በኮሜንት አሳውቁ። ወደ ማጥቃት ገብቷል። ይህንን ለአንዴና ለመጨረሻ ጊዜ ምላሽ መስጠትና ከህዝቡም ጫንቃ ላይ እንዲወርድ ማድረግ ተገቢ ስለሆነ ነው። ይሄ ቡድን ከራሱ ጋር ብቻ ሳይሆን ከታሪካዊ የኢትዮጵያ ጠላቶች ጋር ጭምር ቁርኝት በመፍጠርና ከማንም ይሄንን ድርጊቴን ሊያግዝ ከሚችል አካል ጋራ ከውጪ አካል ጋራ ተቀናጅቼ እሰራለሁ እገጥማለሁ ብሎ ሳያፍር መግለጫ ሲሰጥበት የነበረ ነው። ይሄንን ህዝባችን በሚገባ መረዳት አለበት። መንግስት ተገፍቶ ተገዶ የገባበት እንደሆነና ጦርነቱም ብሔር ጦርነት አይደለም፣ በሆነ ብሔር መካከል እየተደረገ ያለ ጦርነት አይደለም፣ በፌደራል መንግስትና በክልል መንግስት መካከል እየተደረገ ያለ ጦርነት አይደለም። የክልል መንግስት እንዳይባል በክልል ውስጥ ህዝብ አለ፣ የተለያዩ ተቋማት አሉ፣ ግብረሰናይ ድርጅቶች አሉ፣ ብዙ አካላት አሉ። የትግራይ ህዝብ ህዝባችን ነው። የትግራይ ክልል የሀገራችን የኢትዮጵያ አካል ነው። ነገር ግን ይሄ እብሪተኛ ቡድን ሊያርፍ አልቻለም። ትግስትም ሊገባው አልቻለም። ይባስ ብሎ ወደ ማጥቃት ገብቷል። ይህንን ለአንዴና ለመጨረሻ ጊዜ ምላሽ መስጠትና ከህዝቡም ጫንቃ ላይ እንዲወርድ ማድረግ ተገቢ ስለሆነ ነው። ስለዚህ ህዝባችን በየቦታው ለመከላከያ ሰራዊታችን ድጋፉን መስጠት ይገባል። የአካባቢውን ጸጥታ በሚገባ ከጸጥታ አካሉ ጋራ በመሆን መጠበቅ አለበት። ይችን ነቆራ ያያችኋት እንዴ? እንግዲህ ካሙዙ ካሳ በሰፊ ልዩነት አሸንፎ ፓርላማ ከገባ በኋላ እሱ ጋር ሲወዳደር የነበረው የትብብር ውጩ ጌትነት ወርቁ ያስቀመጣት ነቆራ ነችና በጣም ከባድ ነቆራ ነች። ላምብላችሁ ማጠቃለያ እነሆ በነ ካሙዙ በሻይቱ ፈዲላ አበበና ኢዮብና በመሳሰሉት በከፍተኛ የድምፅ ልዩነት መበለጣችንን ስናበስር በታላቅ ኩራት ነው።
አዲስ አበባ ደም ሳይፈስ ከዚህ ዜማውም ቅላጼው ምን ብለው ከሆነ ቡድን ልናደንሽ ጮህን ሮጥ ባከን ደከምን ሞከርን በት ትሩ አክሰስ ድናይድ ይችነሽ ከባዷ በችሎታው በር በኩል ለመግባት እንጂ ለምጽዋት ወንበርማ እንኳን ለምንቀመጥበት የምንተኛበት ስናጣ ነበር ወይ ማን ቀድሞን እናቴ አንዴ በላይ ብላኛለች ያለውን አስታወስክ በችሎታው በር በኩል እንግባ ብለን እንጂ ለምጽዋት ወንበርማ እንኳን ለምንቀመጥበት ይቅርና ለምንተኛበት ስናጣ የህወሓት ታጣቂዎች በአፋር በከፈቱት ጥቃት 2 ሰዎች መገደላቸውን ተሰምቷል። በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያነ ሓርነት ህወሓት አባላት ናቸው የተባሉ ታጣቂዎች ከትላንት በስቲያና ትላንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነግሯል። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት የህወሓት ታጣቂዎች በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆች ተገድለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል። የህወሓት ባለስልጣናት ስለ ወቀሳው አስተያየት እንዲሰጡ ለማነጋገር ብንደውልም ስልካቸውን አላነሱም ሲል ዲደብሊው ዘግቧል። ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ